ወሰንና ሳቅን አላለም። ለካ በጣም እየደከመኝ መጥቷል እና ወደ ጎን ሸብረክ ብዬ ወድቄያለሁ እና ስወድቅ ከ3ኛው ፎቅ ላይ ነው የወደቅኩት። እውነት አባት እንደዚህ አይነት አባት አለ እንዴ እላለሁ። እንዲህ አይነት አባት አለ? ፋይናሊ በጣም ተስፋ ቆርጬ ቆሻሻ ገንዳ ፍለጋ ወጣሁ ማለት ነው። ቆሻሻ ገንዳ ፍለጋ ወጥቼ የምፈልገው ነገር ምግብ አይደለም። የምፈልገው ነገር የሆነ ታሪኬን የሚቀይርልኝ ነገር አልነበረም። እንዴት ነው ሰው አባቱ እንዲሞት ጸልዮ ያውቃል? ማለት ያው አንተ ሰው ከዛ በሰዎች ፊት የመቆም ኮንፊደንስ አልነበረኝ። በሰዎች ፊት በብዙ ስብሰባዎች መካከል ራሴን የማብራራት ራሴን የመግለጥ አቅም እጆቼ ሼክ ያደርጋሉ፣ እግሮቼ ይንቀጠቀጣሉ፣ መግቢያው ምን በቃ ይጠፋኛል። ምክንያቱም ኮንፊደንስ የለኝም። እዛ ሁኔታ ውስጥ እያለው ነው ጌታ የተገናኘ። የሚገርም ፍቅር በቃ ተምር ሰሚ ሲወጣልኝ በትንቢት ነው የወጣው። አክቹሊ አማኞች አልነበርንም፣ ግን እናቴ ትሰራበት የነበረው ድርጅት ውስጥ አብሯት ይሰራ የነበረ የስራ ባልደረባ ነበራት እና እሷ እኔን ነፍሰ ጡር ሆና ይሄ ልጅ የምትወልጂው ልጅ ወንድ ልጅ ነው እና ቢኒያም በይ ይላት ነበርና ቀልድ ነበር የሚመስላት። ትቀልዳለህ ምናምን ትለው ነበርና ከተወለድኩ ብዙ ነገሮች ካለፉ በኋላ ነው ይሄን ነገር የምትነግረኝና አይገርምም? በፊት እኮ ነፍሰ ጡር ሆኜ አንድ የስራ ባልደረቤ የምትወልጂው ልጅ ወንድ ልጅ ነው እና ስሙን ቢኒያም በይ ይለኝ ነበር እና ግን አልኩ በሚገርም ሁኔታ አለች። እና ይሄ አንድ የታሪኬ ራሱ ጅማሬ መሰለኝ። ጌታ ለካ ከማህፀናር ሳልሰራወኩ ይላል እኮ የጌታ ቃልና እውነት ነው። ስምም አንድ ተጽዕኖዋል። የኔ ታሪክ ሲጀምር እኔ በጣም ከዝቅተኛ ቤተሰብ ነው የወጣሁት። ማለት በጣም ከዝቅተኛ ስለ ይሄ ነው ያ ነው ብዬ ላስረዳህ የምችለው አይነት ነገር አይደለም። ማለት አንዳንድ ጊዜ አለ አይደለ ምናልባትም በቀን ወይ 2 ወይ 1 የምትበላው አይነት ነገር እንደዛ አይነት ላይፍ ነውና ትምህርቴን በጣም ወዳለሁ። ግን ደግሞ የሚገርም ነገር ከተማሪዎች ወይም ደግሞ ከሌሎች ልጆች ዘይቼ ነው ትምህርት ቤት የምገባው። ያ ምክንያት ደግሞ ጀስት ኢንጆይ ማድረግ ፈልጌ ሳይሆን ቤተሰቦቼ ያንን ነገር ማሟላት ስለማይችሉ ነው። ያ ማለት ደብተር ምናልባት የሚገዛልኝ ወይ መስከረም ግማሽ ላይ ነው ወይ ጥቅምት መጀመሪያ ላይ ነው። ስለዚህ ደብተር ይዤ ለመሄድ ከተማሪዎች እኩል ለመሆን ግዴታ ያንን ጊዜ መጠበቅ አለብኝ እና አስተዳደጌ ብዙ ነገሮቹ በጣም ከባድ ናቸው። በተለይ ከአባቴ ጋር የነበረኝ ነገር ከልጅነቴ ጀምሬ እኔ የአባት ፍቅር አላቅም ስልህ ምናልባት አንተ ልታስብ የምትችለው ነገር ምንድነው? አባቱ ሞቶ ይሆን እንዴ ምናምን ልትል ትችላለህ። አባት ያለ በህይወት ስቲል አለ እና አሁን ይህንን ነገር ስነግርህ ግልጽ እንዲሆን ለምፈልገው ነገር የአባትነትን ጥላቻ ወይም መጥፎነትን ላስረዳህ ወይም ልነግርህ አይደለም። ግን ለአባቴ ከባድ ጥላቻ ነበረኝ። ምክንያቱ ደግሞ ምንድነው? በቃ ጀስት ለኔ ይሰጠኝ የነበረው እኔና እሱ መካከል የአባትና የልጅ አይነት ግንኙነት አልነበረም። እንዴት ነው ማለት ከተፈጠርክ ጀምሮ ዝም ብሎ የሚቀጠቅጥ አባት አለ። ዝም ብሎ የሚደበድብ በበቃ በገባ በወጣ ቁጥር የሚቀጠቅጥ እኔ አላውቅም። አሁን እኔ ብዙ ጊዜ በትምህርት ቤት ህይወቴ በተለያዩ መንገዶችም ልጆች አባቴ እንዲያረጋልኝ፣ አባቴ እንዲገዛልኝ፣ አባቴ እንዲሆነልኝ፣ አባቴ ሲሉ እንዴ እውነት አባት እንደዚህ አይነት አባት አለ እንዴ እላለሁ። እንዲህ አይነት አባት አለ? እንዲህ የሚያደርግ አባት አለ? እንዲህ የሚሰራ አባት አለ? እንዲህ ልጁን እንዲህ የሚወድ አባት አለ ብዬ በጣም ህልም የሚሆንብኝ ጊዜ አለ። እንዴት ነው ከአባቴ ጋር አላውቅም። አሁን በተለይ በጌታ ከሆንኩ በኋላ የተረዷቸው ነገሮች አሉ። በአባቴ ላይ አደገኛ መንፈስ ነበር። ያ መንፈስ ምንድነው? እኔ ነበረ ታርጌት ያደርግ የነበረው። እንግዲህ እንዳልኩ ጌታ በእኔ ህይወት ውስጥ ትልቅ አጀንዳ ነበረው፣ ትልቅ እቅድ ነበረው።
እግዚአብሔር መስራት የፈለገው አንድ ነገር አለ። ብዙ ነገሮችን በእኔ ህይወት ውስጥ ፕሪፍ ማድረግ መግለጥ ይፈልጋል እግዚአብሔር። ዛስ ዋይ እግዚአብሔር ያየልኝ ነገር ስላለ ዴቪል ደግሞ ያንን አለፌ ያንን ነገር እንድነካ አይፈልግም። እግዚአብሔር ከሰጠኝ ነገር ጋር እንድገናኝ አይፈልግም። ሰው ታርጌት ያደረግነ የነበረው በአባቴ በኩል እኔ ነበረ። እኔ ለቤታችን የመጀመሪያ ልጅ ነው እና ብዙ ጊዜ አባቴ የሚይዝታቸው ዛቻዎች ነበሩ። ሽባ ነው ማድረግ፣ እግርን ሰብር ያስቀምጣለሁ፣ ለምንም እንዳትሆን አድርጌ ምናምን ይለኛል ማለት ነው። እኔ አሁን ያኔ አይገባኝም። አሁን በጌታ ከሆንኩ በኋላ ግን ነገሩ ሲገለጥልኝ ምን ነበር? ዴቪል ነበረ ያንን ነገር እርግማን ወርድ የሚጭርብኝ የነበረው ማለት ነው። እና በጣም በሚገርም ሁኔታ የአስተዳደግ ህይወቴ እንደዛ ነው። ከቲኔጀር አንስቶ አሁን ሌሎቹ ተጫወትን፣ ሳቅን ምናምን ይላሉ አይደለ? እኔ ያንን ሞመንት አላውቀውም። አባቴ ለቤታችን ኃይለኛ፣ ለቤታችን አደገኛ፣ ለቤታችን በጣም ረባሽ ሰው ነበር። በጣም ከባድ ሰው ነበርና ይሆናል ጭንቅ የሚሆንብህ ገና ከበር እኔ ድምፁን ከሰማው እጨነቃለሁ። ከዛ ምንድነው የማደርገው? ወይኔ ምን አጥፍቼ ይሆን ምን አድርጌ ይሆን እና አንድ ሁለት ጊዜ ካንኳኳ በር አለቀልኝ። በቃ አለቀልኝ። ከበር የጀመረ ነው በቃ ሲጠዘጥዘኝ እና በቃ እና ለኔ ከባድ ነው ያ ህይወት እና you don't believe ማለት ይሄን በነገር አታምነኝም። ለምሳሌ ጠዋት ሳልመታ ትምህርት ቤት የሄድኩባቸውን ጊዜያቶች አላስታውስም። ካልሲ እንዴት አታጥብ፣ እንዴት አስተካክለ ንጹህ አድርጋ አታጥብ ምናምን በሚል በቃ ይህን ቃል መጠቀም ጤናማ ይሁን አይሆን አላውቅም፣ ግን ሽንቴን ላይ ብዙ ጊዜ የሸናውባቸው ጊዜያቶች አሉ። ዩኒፎርሜ ላይ ሸንቼ የሚሄድበት ጊዜ አለ። ከባድ ነው፣ በጣም ከባድ ነው፣ ያማል። እናቴ እኔ ጋር ተደርባ መናገር አትችልም፣ ምክንያቱም እሷም አይቀርላትም። እና በዚህ አይነት ህይወት ውስጥ በዚህ አይነት አስተዳደግ ውስጥ ነው ያደግኩት። ሞር ጊዜ ነው ያሳለፍኩትም ያው ፈረንሳይ አካባቢ ጥቂት ጊዜ ነው። አንደኛ፣ ሁለተኛ፣ ሶስተኛ ድረስ ነው የተማርኩት መሰለኝ ወደ ፈረንሳይ አካባቢ ፈረንሳይ ለጋሲዮን። ከዛ ወደ ሳሪስ ነው የመጣ ነው። ሳሪስ ሙሉ እድሜን ነው እዛ ይኖርኩት። ከዛ ላይክ እስከ 8ኛ ክፍል ድረስ ከተማርኩ በኋላ 8ኛ ክፍል ላይ ወደኩኝ ማለት ነው። ሰወድቅ አባቴ አላስተምርህም አለኝ። አላስተምርህም ከቻልክ ወይ ተሸክመ ብላ የምታረገውን አድርግ ምናምን ነገር ሲለኝ እናቴ ያን ጊዜ ደሞዟ በጣም ትንሽ ነው፣ ወደ 400 ምናምን ብር ነው እና ኖ እኔ አልበላም አልጠጣም ብዬ አስተምርሃለሁ አለችኝ። ከዛ በፊት ከወደኩበት ትምህርት ቤት አውጥታ ሌላ ትምህርት ቤት አይምሮህ እንዳይረበሽ ውስጥህ እንዳይረበሽ ብላ ሌላ ትምህርት ቤት ከተተችኝ። እዛ ስትከተኝ ዴፊኒትሊ አባቴን ኮንትሮል ማለት መቆጣጠር አቆመ። ልክ እንደዛ ሲያቆም እኔ በፊት ከደገምኩባቸው ትምህርቶች ሁሉ እየተከታተልኩኝ ነገሬን ማሻሻል ጀመርኩኝ። ከዛ በኋላ ከፋዘር ጋርም ያለን ነገር ብዙ ነገር ስላልነበረ መራራቁም መጣ። ከዛ ሞር ደግሞ እኔ ያለኝ አማራጭ በእርግጥ ከ6ኛ ክፍል ጀምሮ እኔ ስራን የጀመርኩት እንደዛ ነው። 6፣ 7፣ 8ኛ ክፍል ራሴ ነኝ ስራን መፈጠር የነበረው። ምን አረግ ነበረ? መኪና አጥብ ነበረ፣ እሸከም ነበረ፣ ለሰፈር ሰዎችን ላላክ ነበረ። ያንን ሁሉ ማደርገው አንደኛ ዩኒፎርሜን መግዛት ስላለብኝ ነው፣ ሁለተኛ ከቤተሰብ መጠበቅ ስለማልፈልግ ነው። ምክንያቱም ምንምም እንደማያደርጉልኝ ስለማውቅ ማለት ነው። እና ህይወት እንደዛ ነበረች የቀጠለችው። ከዛ እንደዛ እየቀጠልኩኝ ትምህርቴ ላይ በጣም ወጥሬ ያዝኩ። በጣም ጎበዝ ነኝ። 8ኛ ክፍል ላይ በሚገርም ሁኔታ አሻሽዬ አለፍኩኝ ወደ 9ኛ ክፍል ሃይ ስኩል ገባው ማለት ነው። ሃይ ስኩል ገብቼ ትምህርቴን እንዳዲስ ነው በቃ። እና አሁን ለምሳሌ ብታምነኝም ባታምነኝም አባቴ እኔን በስሜ ጠርቶኝ አያውቅም። ሲጠራ ታዲያ ምን ብሎ ነው የሚጠራህ ብለህ የሆነ ጥያቄ ውስጥ ላይ ትፈጥርብሃል። አንተ አህያ ነው የሚለኝ። አንተ አህያ፣ አንተ ደደብ፣ አንተ ማትረባ፣ መቼም ሰው አትሆንም፣ ና እስቲ ምናምን የሆነ ሳለው እንዲህ እየተባልኩ ነው ያደግኩት ከልጅነቴ ጀምሮ። ከዛ በሰዎች ፊት የመቆም ኮንፊደንስ አልነበረኝም።
በሰዎች ፊት በብዙ ስብሰባዎች መካከል ራሴን የማብራራት ራሴን የመግለጥ አቅም የለኝም። እጆቼ ሼክ ያደርጋሉ፣ እግሮቼ ይንቀጠቀጣሉ፣ መግቢያው ምን በቃ ይጠፋኛል። ምክንያቱም ኮንፊደንስ የለኝም። ካን ዩ ቢሊቭ ዲስ? እኔ ክላስ ውስጥ ተቀምጬ ተማሪዎች ሁሉ በተሰበሰቡበትና ባሉበት ክላስ ውስጥ እኔን ማንም አያውቀኝም። እኔ አለው እንዴ ብዬ ሁሉ ራሴን የምጠይቀው ጊዜ ነበር። ማንም አያውቀኝ፣ አስተማሪም አያውቀኝም፣ እኔም ተማሪም አያውቀኝም። ዲስ ማች በጣም የወረደ ለራሴ አመለካከት እንዲኖረኝ አድርጎኝ ነው ያሳደገኝ። እና ክላስ ውስጥ ተቀምጬ እቤት የምደበደበው ዱላ ነው ማየው፣ እቤት የሚወርድብኝን ውርጅብኝ ነው ማየው። ከዛ በቃ ባይመሽና እዚሁ ክላስ ብንቆይ የምልበት ጊዜም ነበር። እና ከዛ የተነሳ እንዴት ነው ሰው አባቱ እንዲሞት ጸልዮ ያውቃል? ማለት ያው አንተ ሰው አባቴ ባልሞተ እናቴ ባልሞተች ምናምን ነው የሚለው። ስለ አባቱ ሞት ጸልየህ ታውቃለህ? በሞተልኝ ምናምን ብለህ። እኔ በስነ ስርዓት ጸልዬ አውቃለሁ። እግዚአብሔር ወይ አባቴን ግደለው ብዬ። እኔ አቅም የለኝም እሱን መግደል፣ ግን አንተ ግደለው ብዬ ጸልዬ አውቃለሁ። ግደልልኝና እኔም ልረፍ ምናምን ብዬ ማለት ነው። ቢያንስ ሰው ቢጠይቀኝ አባት አለ ምናምን ብባል ሂጄ መቃብር አሳይና ይኸው አባቴ ማለት ሞቷል ምናምን ብዬ ቢያንስ ስናገር ያምራል። በህይወት ኖሮ በአባት እስክትማረር ግራ እስኪገባ ምናምን የበታችነት እስኪሰማ ከምትሆን ጓደኞቼ የሚፈልጉት ነገር ሁሉ ሲሳካላቸው፣ በአባቶቻቸው ተይዘው የሚፈልጉት ነገር ሲደረግላቸው ሳይ በጣም ሞራል ይወድቅ ነበር። ከዛ አንድ ጊዜ ለእናቴ እንደዚህ አልኳት፣ እባክሽን አባቴን አሳይኝ አልኳት። ማለት አለችኝ፣ ግራ ገብቷት ማለት ነው። ይሄ አባቴ አይደለም አልኳት። በእርግጠኝነት ይሄ ሰውዬ አይደለም አባቴ፣ ወይ ደብቀሽኛል፣ ይሄ እኔ አባት አይደለም። እሷ በቃ በዳዴ ሄደች ማለት ነው። ተንበረከከች ምናምን። ኧረ ልጄ ረባ አባት ነው፣ እኔ ሌላ ኬት አመጣለሁ? ለምን ዋሻለሁ? ለምንስ እሸነግልሃለሁ? ምናምን ብላ በጣም አለቀሰች። አምርራ እባክህን ምናምን ብላ ኖ በቃ ይሄ አይደለም የኔ አባት። እንደዚህ አይነት አባት እኔ አላውቅም። ሰው እያለ ያለው የሰውን በየቤቱም አውቃለሁ፣ የብዙ ጓደኞቼንም አውቃለሁ። በጣም 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 በቃ ቋቅ እስኪለኝ አባትነቱ እስኪወጣልኝ ምን አለበት የሆኑ ወንበዴዎች ቀጥቅጠው ቢጥሉት፣ በቃ የሆነ ቦታ ሄዶ ቢሞት ምን አለበት? ድስማች ማለት ነው። ተማረሬ ማለት ነው። ከዛ በቃ 8 9 10 በቃ በእነዚህ ሁኔታዎች ውስጥ በብዙ ንትርኮች ውስጥ ምናምን አለፈ። ከዛ ወደ አዳማ ጆይን አረኩኝ። አዳማ ዩኒቨርሲቲ ጆይን አረኩ። ፍጹም ፍሪደም ነው አሁን ለኔ የሚገርም ነፃነቴ ነው። በቃ ከቤተሰብ ርቄ፣ ከእይታ ርቄ፣ ከሱም ርቄ በጣም ደስ በሚል እንትን ውስጥ አትሞስፌር ውስጥ የገባውበት ታይም ነው እና በቃ ፈርስት ይር ነኝ፣ ፍሬሽ ነኝ። እኔ እዛ እስክደርስ ድረስ የስራ ሰው ነኝ። ያገኘሁትን እየሰራው ነው ገንዘብ ማገኘው። ሰው እዛ እንደገባሁኝ ቀጥታ የጀመርኩት ስራ ምንድነው? ማስጠናት ነው። እጂ ጽሁፍ ቤት አጻፍኩኝና በየስልክ እንጨቱ እየዞርኩኝ አስጠኝ ያልኩ ለጠፍኩ። ያኔ ገና ምንም አይታወቅም ብዙ ስራው ግዴታ ነው። ፔፐርህንም
የተለያዩ ነገሮችንም ለመስራት ግድ ገንዘብ ያስፈልጋል። ስለዚህ እንደዛ ስጀምር ጓደኞች ጀማ ምናምን ተጀመረ። ያው ዶርሚተሪዎች አብረውኝ ጓደኞቼ ሆኑ እና በጣም የልቤ የምለው አሪፍ ጓደኛ የነበረኝ በረከት የሚባል ልጅ ነበርና ከዛ ከሱ ጋር ብዙ ጊዜ ግቢ ውስጥ ወክም እናደርጋለን ምናምን እና አንድ ባች የምትበልጠኝ አንዲት ልጅ አየሁኝ ማለት ነው። እና ብዙ ጊዜ ማያት ከወንዶች ጋር ነው እና ለቤኪ ምን አልኩት፣ እንዴት አባቷ ነው የምታምረው አልኩት ማለት ነው። እና ስለው እሱ ደግሞ ኧረ በቃ እኔ ተሟሙቼም ቢሆን አጣብሳለሁ ምናምን ነገር አለ ማለት ነው። በጣም እሷ እንዴት ልበልህ በጣም አክቲቪቲድ የሆነች ሴት ነች ማለት ከሁሉም ጋር መቀራረብ የምትችል ሴት በጣም በቃ ተጫዋች ምናምን እና ሲነግራት መጣች እኔ ጋር ቀጥ ብላ መጣች። እኔ እሷን ማየት አልችልም። በታሪክ እንደነገርኩ አስተዳደጌ በጣም ከባድ ነው። ሴት ልጆችን በተለይ በጣም ፈራለሁ። በጣም ነው የምፈራው ማለት አይደለም እንዲነክተውኝ አይደለም ስሜን ጠርተው አጠገቤ ቆመው ካዋሩኝ በቃ እንዲህ ነው ላም የሚያሰጠኝ። አይንህ እያየ እንደሮጠ ሰው ነው እንዲህ የሚያለበኝ እና መጣችና ቤኪ እኮ ነግሮኝ ጓደኛ እንደዚህ ምናምን ስትለኝ በቃ እንዲህ ተንቀጠቀጥኩ ማለት ነው። ከዛ ኧረ በእናትሽ አይ እኔ ምንም አላልኩም ምናምን አልኳት ማለት ነው። እኔ አሁን ይሄ የምልህ እኮ ፊልም ነው የሚመስለው። እንደ አይነት ሰው አለ እንዴ ምናምን ብለህ ሁሉ ልታስብ ትችላለህ። አዎ አለ። እና በቃ ግራ ገባኝ። ከዛ ለምንድን ነው የምትንቀጠቀጠው እያላበ ነው ምናምን አለችኝ ማለት ነው። ተናደድኩ። በቃ ሩጬ ሄድኩኝ ማለት ነው። ከዛ በተደጋጋሚ ግቢ ውስጥ አሁን እንዲህ ስታየኝ ማለት ነው ጮክ ብላ ቢኒ እወዳለሁ አፈቅራለሁ ምናምን ትለኛለች። መግቢያው ይጠፋኛል፣ ግራ ነው የምጋባው። ከዛ የሆነ ጊዜ ላይ ላይብራሪ ቁጭ ብዬ መጣች፣ አጠገቤ ተቀመጠች። ከዛ አይ ሲሪየስ ላዋራ እፈልጋለሁ ምናምን አለችኝ ማለት ነው። በእናትሽ እኔ እንደዚህ አይነት ህይወት አላውቅም እና እባክሽ አታስጨንቂ ምናምን ነገር አልኳት። እኮ ከኔ ጋር ተደፋፍራ ያላወራውን የት ታወራዋለህ ታዲያ ምናምን አለችኝ። በጣም በሚገርም ሁኔታ እኔ ኤሌመንታሪ ሃይ ስኩል ሆኜ እኔ ሴት አላውቅም። ግቢ ስገባም እሷ ነች መጀመሪያ ያገኘኋት እና በብዙ ወይ እኔን ሊድ ማድረግ ጀመረች፣ እኔን መምራት። ይኸውልህ እንዲህ ነው እና የሆነ ጊዜ ላይ እያያዘችኝ የምትወስደኝ ቦታዎች ሁሉ ለእኔ ምን ያህል ውድ ዋጋ እንዳለኝ በእሷ እይታ ወይም ደግሞ ለካ ምን ያህል ለሰዎች አስፈላጊ ነኝ የሚለው ነገር ወደ እኔ ውስጥ መምጣት ጀመረ እና ለእሷ ውድ የሆንኩበት ምክንያቱም እኔ ትላንትና ይሰማኝ የነበረው ነገር ምንድን ነው? አንተ ማለት አህያ ነህ፣ አንተ አትጠቅምም፣ አንተ አትረባም፣ ምንም ዋጋ የለህም የሚልህ ሰው እንዳለ ሆኖ እሷ እዚህ ጋር የሰጠች ቦታ በጣም እኮ ነው የምታምረው፣ በጣም እኮ ቆንጆ ነህ፣ በጣም እንደዚህ ነህ ሰውነትህ ምናምን ስትለኝ ይህንን ነገር ነው በቃ የሚመቸኝ፣ ይሄ ነው የፈለግኩት፣ ይሄንን ነው እና እሺ ብዬ ከእሷ ጋር ፍሎው ማድረግ ጀመርኩኝ ማለት ነው። እና በጣም ወደድኳት። የምትወስደኝ ጭፈራ ቤቶች ነው፣ የምትወስደኝ የሆነ ጫት ቤት ነው፣ የምትወስደኝ ሺሻ ቤት ነው። በቃ ከዛ በሱ ምክንያት እሷ ብዙ ነገሮችን እንድለምድ አደረገች። በቃ እየሳልኩም ቢሆን አጨሳለሁ፣ ምንም እያልኩ እያቃተኝም እያለቀስኩም ቢሆን በቃ ብዙ ነገሮችን ለመድኩኝ። ከዛ ትወዳታለህ ብለህ ብትጠይቀኝ አይ ከመውደድ ያለፈ ነው አመልካታለሁ ነው የምልህ። አመልካታለሁ ስልህ በስሙ አምላለሁ፣ በደንብ ነው የምምለው። በቃ ማለት ስሟን መጥራት አይጠበቅብኝም፣ ግን ከሊት ትሙት ካልኩኝ አልኩኝ፣ ምንም ነገር አደርጋለሁ። እና ካለችኝ የትም ቦታ ትሁን ስንደረደር ነው የሚሄደው። ታውቃለህ፣ ማንም ሰው ለወደደው ነገር ሁሉ ባሪያ ነው። ለወደደውና ለተገዛለት ነገር ሁሉ ባሪያ ነው። ኦልሬዲ ባሪያ ሆኛለሁ። እሷ እንዲህ አድርግ ካለችኝ አደርጋለሁ፣ እንዲሁን ካለችኝ እሆናለሁ። በቃ እና እኔ ፍቅርን ስለማላውቅ ፍቅርን ገባሁበት
የሚገርም ፍቅር ነው። በቃ ተመችቶኛል። ከዛ ጓደኞቼ እየመጡ ቢኒ እሷ አትሆንህም እሷ እንደዚህ ሲሉኝ እነሱ ናቸው ጠላቶቼ። አረ በጣም ብዙ ወንዶች ነው እና ወንድ ማወቅ ማለት ታዲያ ሄዳ አብራ መተኛት ነው አብራ እንዲህ ማድረግ ነው እላለሁ። ምንም ነገር ነው የማይታየኝ። እሷ በጣም 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 ከባድ ሰው ነች። እና ብዙ ጊዜ ለምሳሌ ቢኒ ገንዘብ ያስፈልገኛል እንደዚህ ሆኜ ብላ ችግር ስታወራኝ you have no idea ማለት እኔ ኬትም አላመጣም። የባለጠጋ ልጅ አይደለሁም። ግን ምን አደርግ ነበር መሰለ? በጣም ካቅም በላይ ሲሆን የራሴን ጫማ ለጓደኞቼ ሽጬ ገንዘቡን ወስጄ ሰጠኋት። 2 ጫማና 1 ስሊፐር ነው ያለኝ እኔ። አንዱን ጫማ ሽጬ ገንዘቡን ወስጄ ለሷ ሰጠኋት። ግን ይሄን አድርጌያለሁ ምናምን ብዬ አላወራላትም። በሌላም ጊዜ ትመጣና በጣም ችግር ታወራብኛለች። ይኸውልህ እንዲሆኝ ስትለኝ ምን አባቴ ላድርግ? እኔ ለራሴ የሚገርም ነገር ወይ ሳምንቷን ወይ 15 ቀኗን ጠብቄ ከጥናት ማገኛት ገንዘብን ነው የምጠቀመው ለራሴ መንቀሳቀሻ። ከዛ ያደረኩት ነገር ምንድነው? ለሊት ተነስቼ ወጥቼ መናኸሪያ ከሰል ስጭን ሳወርድ እቃ ሳወርድ ስጭን ውዬ አስታውሳለሁ። ወደ 70 ምናምን ብር ይዤላት መጥቼ ሰጥቻታለሁ። ቀኑ ሙሉ ውዬ ማለት ነው። ደስ ማች ማለት ነው ራሴን የሰጠሁት። ከዛ 1 አመቱ አለቀ፣ 2ኛ አመት ተጀመረ። ከዛ ልክ ወደ ግማሽ አካባቢ ሲሆን የሆነ ጊዜ ላይ አስታውሳለሁ ዶርም ቁጭ ብለን አንድ ልጅ መጣና ኑ ኧረ ዛሬ በቃ የሚገርም ፊልም ነው የምናየው፣ የሚገርም ታምር ነው ምናምን አለ ማለት ነው። ምንድነው ምናምን? አይ እንደዚህ የሆነ እንትን እስቲ ምናምን አልገባንም። ግን እኔ ወጣሁኝ፣ ሄድን። ስንሄድ ብዙ ጊዜ ከግቢ ውጪ እንዲያጥሩና አስታከህ ደላሎች የሚያደርጉት ነገር አለ። ሴት ተማሪዎችን ማቅረብ ማለት ነው ለባለ ሀብቶች። እና ይሄ አይነት ሙድ እንዳለ እናውቃለን። እና እንደዚህ ልክ ወደዛው እየሄድን እያለ እኔ በቃችሁ ይቅርብኝ ይብራብኝ ምናምን ነገር ብዬ ልመለስ ስል ነው ግድ ነው አንተማ መምጣት አለብህ ተብዬ ሄድኩኝ። እና እዛ ቦታ ላይ ብዙ ጊዜ እንዲህ በገላጭ አትሄድም። ግን ያው ተደባብቀን ሾላልከን ምናምን ሄደን ስናይ ያው ይሄኔዋ ከአንድ ሰው ጋር መኪና ውስጥ ሆና አየው እና ማመን አልቻልኩም ማለት ነው። ማመን አቃተኝ። ነገርኩ፣ መውደድ አይደለም ማፍቀር አይደለም አምልክ ያለው እና አይኔ ማየት ማለት ስለከበደኝ ፌንት አደረኩኝ፣ ወደኩኝ። ከአቅሜ በላይ ሆኖ ማለት ነው። እና ራሴን ብንን ብዬ ያገኘሁት ዶርም ነው። ልብሴ በስብሷል፣ ጓደኞቼ ያለቅሳሉ ነበረከት። ከዛ ገላታለሁ ምናምን አልኩኝ። ከዛ አንዳንዶቹ ማው እንዳትለቃት ምናምን ያው ሞራል ይሰጣል ምናምን። በቃ ውስጤ በጣም ተረበሸ፣ ተጨነኩኝ። ማታ ነው። ከዛ በኋላ ካልሄድኩ ምናምን ስል ያዙኝ። ጠዋት ትሄዳለህ አሉኝ። ቁጭ ብዬ ነጋ፣ ፍጥጥ ብዬ ማለት ነው። ሌሊት ተነሳሁኝና ወደ ሴቶች መግቢያ ዶርም ሄድኩኝና አስጠራኋት። ከርቀት ስትመጣ ልክ እንዲህ ብቅ ስትል ማለት ነው ጌታ ነው ምስክር፣ እደበድባታለሁ፣ ቀጠቅጣታለሁ፣ የሆነ ነገር አረጋታለሁ ብዬ ነው የሄድኩት። ልቤ ጧ ብሎ በቃ ስንጥቅ ነው ያለብኝ ማለት ነው። ገና ሳያት ታውቃለህ፣ ፍቅር ቆንጆ ነው፣ ፍቅር ይጣፍጣል። ያንን ያህል ግን በጣም እሳት ነው፣ ከባድ ነው፣ ፔን አለው፣ ህመም አለው። ለምሳሌ የምታፈቅረውን ሰው መጉዳት አትችልም።
ለዛ እኮ ነው እግዚአብሔር ምህረቱ ብዙ ነው አይደል? ምህረቱ ብዙ ነው ሲባል ስለሚያፈቅረን ነው እንጂ እኮ ከብደነው እኮ ማለት በጣም ብዙ አስቸጋሪ ባህሪዎች አሉብን። ብዙ በጣም የሚያቀቱ ባህሪዎች አሉብን ማለት አሁን የኔን አንድ አመል ወይም ያንተን አንድ አመል እርግጠኛ ነኝ ሰው እስከ ተወሰነ ጊዜ ገደብ ነው የሚሸከም በፍቅር የሆነ ጊዜ ወይ በቃኝ ያንተ ነገር ወጣልኝ ምናምን ይላል ማለት ሳለው ይሄንን ዩኒቨርስ እዚህ ዩኒቨርስ ላይ ያለው ትውልድ ሁሉ እግዚአብሔር በምን አይነት ልክ በሌለውና ገደብ በሌለው ፍቅር ነው ይወደደን። ሉክ እናማ ፍቅር ስላለው ብቻ እኛን በቀላሉ ማጥፋት አይችልም። ፍቅሩ ልክ የለውም፣ ገደብ የለውም። ያፈቀረ ደግሞ ያ ፍቅር አይጎዳህም፣ አንተን ሊገልህ አይደለም የሚመጣው። ለዛ እኮ ነው እግዚአብሔር አንድያ ልጁን እስከ መስጠት ዓለሙን እንደወደደ አይደል የሚለው? ያለ ምንም ጊፍት አንተ ምንም ሳታደርግ ምንም ሳታዋጣ እስቲ ለፍቅራችን የሆነች ጠቦት ላዋጣ ሳትል እሱ የሚገርም ፍቅር እየሰጠሃል አሁንም። እና እኔ ልጎዳት ልመታት የሄድኩበት ያ ፍቅር አልቻለም እኔ ውስጥ ያለው። እኔ አሁን ለምሳሌ ወዷት ከሌ አፍቅሯት አሲደፋባት በጩቤ ወጋት በጥይት መታት ምናምን የሚባለው ነገር አይገባኝም። ፍቅር አያደርግም ያንን ማፍቀር ያንን አያደርግም። ማፍቀር የሚያደርገው ምንድነው? ለዛኛው ለተፈቀረው ሰው ሰላም ይሰጣል። ለተፈቀረው ሰው ያንተን ስኬት ያንተን ደስታ ያንተን ሰላም ብሎ ይተዋል። ፍቅር እየታመመ ፍቅር እየወደቀ ፍቅር እየቆሰለ ማለት ነው። እና እኔ አይቼዋለሁ በራሴ ህይወት። ልክ እንደመጣች ማለት የቻልኩት አንድ ቃል ቢኖር ምንድነው? እባክሽ እንደው በመድኃኒዓለም ብልሽ ከህይወቴ ውጪልኝ አልኳት እያለቀስኩ ማለት ነው። ከዛ ወዲያ ድጋሚ አላየኋትም። ከዛ በኋላ ቀጥታ እኔም በቃ መጠጣት ነው የጀመርኩት። እጠጣለሁ። ክላስ በጣም ብዙ ጊዜ ሚስ ማረግበት ጊዜ በዛ። ብቻዬን አወራለሁ። ሌሊት እሷን እጠራለሁ የጮኩ። በቃ ላይፌ ሚዝረብል ሆነ፣ ግራ የሚያጋባ ሆነ። ጓደኞቼ በጣም ሊመክሩኝ ሞከሩ። ከብዙዎቹ ጋር እጣላለሁ እና መጠጥ ቤት ነው የምቆየው። እኔ ኬት እንደማገኝ ገንዘቡን አላቅም፣ ግን እጠጣለሁ። ሲቀጥል በጣም እደንሳለሁ። ዳንሴ ደግሞ በቃ ተወኛልኩ። ሙሉ ቴብሉን ቢራ ነው የሚያስሞላው በቃ ዳንሴ። እኔ ባዶ እጄን ገባለሁ። በዳንሴ ብቻ ብዙ ማአት ቢራ ነው የምከምረው ማለት ነው። ከዛ ጨርቅ ነው መሆነው። ከዛ መጠጥ ቤቱ ሊዘጋ ሲል ኧረ እባክህ ውጣልን ምናምን ይሉኛል ማለት ነው። አልወጣም ምናምን ስለ እንዲህ ተሸክመው አውጥተው አስፓልት ላይ ይጥሉኛል ማለት ነው። እዛው ተኝቼ ይነጋል ማለት ነው። ከዛ ይሄን ጉዳይ ለማዘር ደወሉላት ጓደኞቼ። መጣች። ስታይኝ በቃ አለቀሰች፣ በጣም አዘነች። ምን ሆነ ነው? እኔ በቃ የምለው ነገር ምንድን ነበረ መሰለ? ጸጉሬ ይሄንን ነው የሚያክለው እንዲህ እየጠቀለልኩኝ አይሰው ነበር ምለው። እቺ ነች ወርዴ። በቃ አደገኛ ዲፕሬሽን ውስጥ ገባው። ምን አይነት ነገር ተፈጠረ መሰለ? እንደዛው እንዳለ ሁሉ ዊድ ባፍ አረጋለሁ፣ ሲጋራ ጨሳለሁ ባፌ። ከዛ ጫቱም አለ፣ እጠጣለሁ። ይሄ ሁሉ ነገር ልብሴን አልቀይርም። ማዘር ስትመጣ ይሄ ሁሉ ሆኖ ነው የመጣችው። ቀጥታ ተሸከማኝ ጸበል ነው ይዛኝ የመጣችው። የት? እዚሁ ሳሪስ አቦ ጸበል ተጀመረ። ከዛ በዛ ወይ ያለች እሷ ፕሮሰስ ላይ ጀምራ ነበረ ለካ ወደ አረብ ሀገር ለመሄድ ማለት ነው። ሄደች። በዛ ሁኔታ ውስጥ ከአባቴ ጋር ፊት ለፊት ተገናኘን። አለ አንተ ደደብ አላልኩም? ደደብና አላልኩም ወይ? ሰው አትሆንም አላልኩም? አንተ ለሴት ብለህ ራስን እንደዚህ አድርገህ አውርደህ ምናምን በቃ ብዙ ነገር። ከዛ ተወኝ አትናገረኝ ምናምን ተይሪባክ ምናምን በቃ እንዲሆነ በወጣ በገባ ቁጥር ማለት ነው። ከዛ ምን ሆነ? ብዙ ጊዜ እኔ ልዝናና ወይም ልጠጣ የምገባበት ቤት እሱን አገኘዋለሁ።
ከማን ጋር ብትለኝ ያው የታወቀ ነው። ከዛ ከሱ ጋር ሂጅ አንገት ለአንገት ነው የምተናነቀው። አይከብድህም፣ አያምህም፣ አይዘገንንህም። እሷ እናታችን እዛው ምናምን ብዬ ከምን አባ ገባ ይለኛል እሱ። ከእሱ ጋር እንደገና ጠርሙስ ይዘን ምናምን እጅ ለእጅ ነው የምንያያዘው። በዛ ሁኔታ ውስጥ እቤቴ እንዳገባለኝ ውጣልኝ አለኝ። ምንድነው አሁን የምሰራው? ትምህርቴ እንደዚህ ሆኖ የኔ ህይወት እንደዚህ ሆኖ ምስቅልቅል ብሎ ምንድነው የማደርገው? ምንድነው የምሰራው? የሆነ ጊዜ ላይ በጣም ተስፋ ቆረጥኩ። ራበኝ። 3 ቀን 4 ቀን የሚረበኝ ጊዜ አለ ሳልበላ ውሃ ብቻ እየጠጣሁ የምቆይባቸው ጊዜያቶች ነበሩ። ፋይናሊ በጣም ተስፋ ቆርጬ ቆሻሻ ገንዳ ፍለጋ ወጣሁ ማለት ነው። ቆሻሻ ገንዳ ፍለጋ ወጥቼ የምፈልገው ነገር ምግብ አይደለም። የምፈልገው ነገር የሆነ ታሪኬን የሚቀይርልኝ ነገር አልነበረም። የምፈልገው አንድ ነገር ምንድነው ካልከኝ መድኃኒቶችም አላቃቸውን መድኃኒቶች ሰበሰብኩ። በጣም ብዙ መድኃኒት ሰበሰብኩ። በቤት ወሰድኳቸው። ከዛ እንደዚህ ዘርግፌ መሬት ላይ ፍስ እያደረግኩ እንደ ምግብ ነው የበላሁት። የተለያየ ከለር ያላቸው ኤክስፓየር ዴቱ ይለፍ ኤክስፓየር ዴት ይኖረው አይኖረው ምንም ያላነበብኩት ማለት ነው። ሰብስቤ ዋጥኳቸው እንዳለ በላኋቸው እንደ ምግብ ማለት ነው እያኘኩ። ከዛ የተቀመጥኩባት ቤት እንዲህ ተሽከረከረች። ከዛ ወደኩ ማለት ነው። ከዛ በኋላ በሚገርም ሁኔታ ሰው ልክ ከእንቅልፉ እንደሚነቃ እያልኩ ነው የተነሳሁት። ከዛ ስነሳ መድኃኒቶች አንዳንድ ትዝ ሲለኝ ለካ ራሴን ለማጥፋት ሞክሬ ነበር። እንዴ አልኩኝ፣ ተናደድኩ። አልሞትኩም። በቃ በጣም አበድኩኝ፣ አለቀስኩኝ ምናምን። መሽቷል። ሰዓቱ ወደ ምናልባት ከሌሊቱ 8 ሰዓት 9 ሰዓት አካባቢ ነው የሚሆነው። አለቀስኩኝ በጣም እግዚአብሔር ሆይ። ከዛ በኋላ ትልቁ ጥያቄ አንድ ነገር ነበር። እዚህ ምድር ላይ ለምንድን ነው የተፈጠርኩት? ለምን ተፈጠርኩ? ይሄ ነው በቃ ይሄ ነው። ለዚህ ነው የተፈጠርኩት። እኔን እንዲህ ልታደርገኝ የፈጠርከኝ? እንዲህ ልታሰቃየኝ? ለምን ልታሰቃየኝ ትፈጥረኛለህ? ምንድነው ፐርፐዙ? እኔ መፈጠሬ ምንድነው? ምንም አልጠቀምኩም፣ ለማንምም አልጠቀምኩም፣ ለራሴም አልጠቀምኩም። ለምን ተፈጠርኩ? ይሄ ሁሉ ነገር ለምንድነው እንዳልፍም የሆነው በህይወቴ ላይ? በቃ ይሄን ጥያቄ አምርር ያልቅሽ ያን ሌሊት ተኛሁ። ከዛ ብዙም አልቆየሁም። በጣም በሚገርም ሁኔታ ልክ የአባቴ ድምጽ ይመስለኛል እና የቤት ስሜ ቤቢ ነው። ቤቢ እያለ በአባቴ ድምጽ ማለት ነው ይቀሰቅሰኛል። ተኝቻለሁ፣ እኔ ራሴን አላውቅም። አለዋለሁ ቤቢ ይለኛል ማለት ነው። ተከሻይ ነካ እያደረገ አቤት እለዋለሁ ማለት ነው። እና ያለው የመሰለኝ ምንድነው ቤቴ ውስጥ ያለው ማለት እናትና አባቴ ቤት ያለው በሰመመን የሚሰማኝ እንደዛ ነው። እና እንዴት ነው አንዳንድ ጊዜ መነሳት የማትፈልገው ሲቀሰቅሱ ቤት ና እራት ደርሷል ወይ የሆነ ነገር እናድርግ ምናምን ስትባል እሺ የሆነ አይንህንም መግለጥ አትፈልግም። ማን እየጠራህ እንደሆነ እህትህ ወይ ወንድምህ ወይ አባትህ ወይ እናትህ እየጠሩ እንደሆነ ይገባሃል። ግን እሺ በቃው ብለህ ተመልሰህ የምትተኛው አይነት ነገር የለም። እንደዛ አይነት ሰመመን ነው የሚሰማኝ። እና አባቴ ነው የሚመስለኝ። ቤቢ ሲለኝ አቤት እለዋለሁ። ተነስ 4 ኪሎ ስራ አዘጋጅቼልሃለሁ፣ እሺ ሄደህ ስራ ምናምን ይለኛል ማለት ሲለኝ እሺ አልኩና የሆነ እንደ መነሳት አይነት ነገር ሆንኩኝና ትዝ ሲለኝ ብቻዬን አይደል እንደምኖረው አባቴ ከየት መጣ? ብድግ ብዬ ተነሳውና መብራቱን ሳበራ በቃ ማለት በጣም ነው የደነገጥኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምናምን ብዬ በቃ እንቀጠቀጣለሁ። ይሄ ቲሸርቴ ምናምን ላብ ሆኗል። ማን ይነካል? ማን ነው እንደዚህ? እና እጁ እዚህ ጋር እንትኑ አለ የነካኝ ፓርት የሆነ አንዳንድ ጊዜ ተይዘ
አሁንም ያለ ይመስለኛል የምትለው ነገር አለ። እንደዛ አይነት ይሰማኛል ማለት ነው። እና በቃ ትከሻዬን ይዤ እንዲህ ዙሪያዋን ቤቷን ቃኛዋ ምንም ነገር የለም። ከዛ ውስጤ ምን ያቃጭል 4 ኪሎ ምን ልሰራ ነው የሚሄደው? እኔ 4 ኪሎን አላውቀውም። 4 ኪሎ ልሂድሽ? ከዛስ ምንም አልገባኝም። ከዛ በጣም በሚገርም ሁኔታ ጠዋት ተነሳውና ቤተል ነው ቤቴ። ከቤተል ባስ ይዤ የት ሄድኩ? ለገሃር። ከለገሃር 31 ቁጥርን ይዤ 4 ኪሎ ቅድስተ ማርያም ጋር ወረድኩኝ። ቅድስተ ማርያም ጋር ወርጄ እዛ ቤተ ክርስቲያኑን ተሳለምኩና እርቦኛል፣ በጣም አልበላውም። ያኔ ደግሞ ሸዋ ዳቦ ሽታው አይጣል ነው፣ በጣም ነው በቃ እንትን የሞቀ ነው ቦታው። ከዛ ጠጋ ብዬ እዛው ዳቦ ቤቱ ጋር ደገፍ ብዬ የሆነ ብረት አለ አስፋልቱ ዳር፣ እንዲህ ብረቱን ደገፍ ብዬ ወደ ዳቦ ቤቱ ነው ማየው። ማለት እርቦኛል እንደነገርኩ ነው፣ ሽታውን መጠገብ ስለምፈልግ ነው። እና ሽታው በጣም ነው ደስ የሚለው። ከዛ ከኋላዬ ክላክስ ሰማሁ፣ ፒፒ የሚል ክላክስ። ዞር ብዬ ሳይ ና አለችኝ ማለት ነው። መኪና ውስጥ ሆና እኔ ነው ምናምን ነገር ስላት አዎ ና ምናምን አለችኝ። አቤት ብዬ ሄድኩኝና መኪና ውስጥ አቤት ምናምን ስል ዝቅ ብዬ እዚህ አካባቢ ደላሎች ታውቃለህ አለችኝ። ደላሎች ምን ፈልገሽ ነው አልኳት። ስላት አይ ሰራተኛ ፈልጌ ነው አለችኝ። እኮ ምን አይነት ሰራተኛ ነው? መስተንግዶ የሚሰራልኝ አለችኝ። እንዴ እኮ እኔ እኮ ሰራለሁ አልኳት ማለት ነው። ሞተች በሳቅ፣ ከት ብላ ሳቀችብኝ። ትቀልዳለህ አይደል አለችኝ። እንዲህ ዘና ብለህ ቆመ የምትሰራም አትመስልም ምናምን አለችኝ። በእውነት እግዚአብሔርን ገብርኤልን እሰራለሁ ምናምን አልኳት። ከዛ በኋላ እስቲ ና ግባ አለችኝ። ገባሁ። ከዚህ በፊት ሰርተህ ታውቃለህ ምናምን አለችኝ። ከዛ ለካም ኖርማሊ ስራ ልትቀጠር ምናምን ስትሄድ የምትለው ነገር ምንድን ነው? ያ ሰርቻለሁ ምናምን ጎበዝ ነኝ ምናምን ነው የምትለው። ኧረ እኔ ሰርቪስ ትሪ ራሱ እንዴት እንደሚያዝ አላውቅም አልኳት። ሳቀች፣ በጣም ሳቀች። ከዛ እሷ የተቀበለችኝ መቀበል የሚገርም ነበር። ታዱ ትባላለች። ታሪኬን ሁሉ ነገርኳት። በቃ you have no idea ከኔ እኩል ቁጭ ብላ አለቀሰች። ሰው ለካ በስንት ነገር ያልፋል። እኔስ ቻንስ ነው፣ እድሌ ነው። በዚህ በኩል አልፌ ነጮች እጅ እንዳደግ እድሌ ነው። ያንተ ደግሞ ወጣት ሆነ ማለት የአዲስ አበባ ልጅ ሆነ ኢቭን ስራን አለመናቅ አለመሞት ታምር ነው አለች። በዛ ሰዓት የሚሰማኝ ሰው ማግኘቴ፣ እኔን የሚቀበለኝ ሰው ማግኘቴ፣ እኔን የሚወደኝ ሰው ማግኘት ለእኔ በጣም በጣም ከምነግርህ በላይ። ሁሌም ራሴን ዝቅ አድርጌ ነው የማየው እና ወሰደችኝ። ካፌዋ የነበረው ስቴዲየም ዙሪያ ላይ ነበር። በጣም ይታወቃል ቤቱ። በላዛኛ እና በሩዝ ነበር የሚታወቀው። ኢቶ ካፌ ይባላል። ብዙ ሰው ያውቋል በእርግጠኝነት። እዛ ገባው። እዛ አስተዋወቀችኝ ሰራተኞቹን እና በቃ አስለምዱት፣ አይችልም አስለምዱት። እሺ ከዛ ተጀመረ። የዛን ቀን በዋልኩበት 30 ምናምን ብር ሳንቲም ሸቀልኩኝ ቲፕ። አታምነኝም እንዴት እንደተደሰትኩ አታምነኝም። እቤት ላከራዩኝ ሰዎች እናቴ ደውላ አንዳንድ ጊዜ ጤንነቴን ስለምትጠይቅ ከውጭ ሆና እንዴት ነው ምናምን ስትለኝ አታምኝም 30 ምናምን ብር ሸቀልኩ ብዬ ጮኩኝ። እና እግዚአብሔር ያቺ ታዱ በምትባል ሴት በጣም ይክሰኝ ነበር፣ በጣም ይደግፈኝ ነበር። እሷ እኔን ከመውደዷ የተነሳ ሰበብ ፈልጋ እኔን ትረዳኝ ነበር። ሰበብ ስልህ ይገባሃል። ሌሎች ሰራተኞች ዝም ብላ ከሌሎች ሰራተኞች እየጠራች ብታደርግልኝ ሌላ ታሪክ ውስጥ ልትገባ ነው።
ስለዚህ ምን ታደርጋለች? ፊት ለፊት ማዶ እዛ ጊዮን ላውንደሪ ያለ ሄደ ልብሴን አንጣልኝ ትለኛለች። እኔ ያኔ ልጅነትማ ፉር ብዬ ነው እንጂ አዲስ እያለኝ ምናምን እንጂ ከላውንደሪ ልብሷን ይዤ መጥቼ ምናምን ስሰጣት ጎበስ ብላ 100 ብር ቲፕ ትሰጠኛለች። በቃ እኔ ያኔ አለሜን አላውቅም። ሄጄ ዊዴንም ምናምንንም አጣጥምበታለሁ። ዊዱም እንዳለ ነው አልፋታ ያለኝ ነገር የነበረው እሱ። እጠጣለሁ ምናምን። ከዛ ላይፍ እንደዛ ተጀመረ። በዛ ሁኔታ ውስጥ እያለው ነው ጌታ የተገናኘኝ። ቤተል አካባቢ ነበር የምኖረው እና ከቤተሰብ ጋር ያው ያኔ ሙሉ ግቢ ተከራይተን ምናምን፣ በዛ ታይም በጣም ርካሽ ነው ሙሉ ግቢ 400 ምናምን በሚከራይበት ታይም ነውና ተከራይተን ስለነበር ያኔ ነበርና ጦር ኃይሎች ቀጠና 2 ሙሉ ወንጌል ቤተክርስቲያን ፊት ለፊት ነበር ታክሲ የሚጠበቀው በፊት። ያ ማለት ወደ ስቴዲየም ለመሄድ ማለት ነው፣ ሜክሲኮ ስቴዲየም ለመሄድና ስመላለስ ብዙ ጊዜ እዛ ጋ ያው ግዴታ ወርዳለሁ። ከዛ ደግሞ ታክሲ ይዤ እንደገና ወደ ቤተል ወደ ሰፈር እሄዳለሁ። ከሰፈሬም ጠዋት ስመጣ እዛ ጋር ጦር ኃይሎች ወርጄ ከጦር ኃይሎች ነው ደግሞ እንደገና እንትን የሚይዘው ስቴዲየም የሚይዘው የነበረውና ብዙ ጊዜ ማታ ማታ እዛ ጋ ቆሜ ረጅም ሰዓት ታክሲ እጠብቃለሁ እና ድምፅ እሰማለሁ። ከቸርቹ የሚመጣው ድምፅ በፊት የቀጠና 2 ትልቁ የቆርቆሮ ጊዜ ነበር፣ እነዛ ሸክላ ቤቶቹ ምናምን የነበሩ ታይም ነውና ድምፅ እሰማለሁ ምናምን በቃ ሲዘመር እና ብዙም ፍላጎቱ ስለሌለኝ በአጠቃላይ ጴንጤ የተባለ ነው አይመቸኝም። ፕሮቴስታንት የተባለ በታሪክ አይመቸኝም። ምክንያቱም በፊት ይዘራብኝ የነበረው ዘር ምን አይነት ዘር ነበር መሰለ? አትመኗቸው፣ እነሱ አፋቸውን ለስለስ አድርገው ገብተው ምናምን ጌታ ይባል ምናምን ይሉህና የሆነ ነገር ነው የሚያደርጉ ምናምን የሚባል ነገር ስላለ ያ እዚህ ውስጥ ሴቭ አድርጌዋለሁና ጥሩ አመለካከት የለኝም። በጨዋ ደንብ በምናምን ሙድ በቃ ሊቀርቡ የሚፈልጉ እንኳን በታሪክ አላስጠጋቸው እና እዛ ብዙ ጊዜ ስጠብቅ አንድ ቀን የሆነ ድምፅ ሰማው። ምን አይነት ድምፅ ሰማው? እዚህ ግባ የሚል ድምፅ ሰማው ማለት ነው። እና በዛ ታይም በጣም ውስጥ ጭንቀት ያለበት ነው፣ ፍርሃት ያለበት ነው፣ የማየው ነገር ኮምፈርት የማይሰጠኝ ነው። ኤቭሪቲንግ በጣም ደስ የማይል እንትን ውስጥ ነኝ ያለሁት እና እዚህ ግባ የሚል ድምፅ ሰማ። ዞር ብዬ ሳይ የቸርቹን አጥር ላይ ያየሁት ቆርቆሮ እና ድምፅ ሲዘም የሆነ ይሄ ልክ የመድረክ የመምራት የጸሎት አይነት ድምፅ ሰማለሁ። ዞር ብዬ አየሁና እዚህ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ አማተብኩና ሞቼ ነው ኖሬ ምናምን ብዬ አልገባም ምናምን ብዬ ከዛ ትዝ ሲለኝ አጠገቢ ሰው የለም። ከማን ጋር ነው ያወራሁት? ማን ያወራኝ? ማን ነው እዚህ ግባ ያለኝ? ከዛ እሱ በራሱ ሌላ ጭንቀት ሆነብኝ። ከዛ አማተብኩኝ። በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ ይሄማ ሰይጣን ነው ምናምን አልኩኝ። ከዛ እሱን ድምፁን ትቼው ወደ ቤት ሄድኩኝ። ይሄ ነገር በተደጋጋሚ ያው ሁሌ የማደርገው ልማዴ ስለሆነ እዛ ቦታ ላይ መቆም አይቀር ለታክሲ ስል አሁንም ስቆም እዚህ ግባ ይለኛል ማለት ነው። ማን ነው ማለት ምንድን ነው የሚያወራው? ከኔስ ምንድን ነው የሚፈልገው? ምንድን ነው ከኔ ጋር ያለው ጉዳይ? ይሄ ነገር በጣም አስጨነቀኝ ውስጤ። ሰው ምን አደረኩኝ? አንድ ቀን ይሄን ድምፅ ከውስጤ ለማራቅ እገባለሁ ግን ጉዱ ነው ያለው። ከዛ ምንድን ነው ያደረኩት? ድንጋይ 2 ድንጋይ ውዲ ነበር የለበስኩት፣ ሹራብ ኮፍያ ያለው ሹራብ ነበር የለበስኩት። እዚህ ውስጥ 2 ድንጋይ ያስኩኝና አላማዬ ድንጋዩ ያው የሰው አንዱን ሰው አይኑን እለዋለሁ ብዬ ነው ውስጥ እና እዚህ ውስጥ ድንጋይ በቃ እጄን የሚሞላ ድንጋይ ይዤ ወደ ቸርቹ ጋር ሄድኩኝ ማለት ነው። አስታውሳለሁ ዕለቱ ሐሙስ ነው። ሐሙስ ማለት የመንፈስ ቅዱስ ቀን የሚባል ነው። እና ስገባ አዳራሹ የቀጠና 2 የምታውቀው ከሆነ በፊቱን በጣም ትልቅ ነው። ከዛ ያኔ ደግሞ ድሮ አግዳሚ ወንበሮች ናቸው እንዲህ መደገፊያ ያላቸው። ገባሁኝና ጫፏ ላይ ተቀመጥኩኝ። ከበሯ እንዲህ ጫፏ መድረኩ እኮ እዛ ነው ያለው። ጫፍ ላይ ተቀምጬ እንዲህ ማየት ጀመርኩ ማለት ነው። አንድ ሰው ወደ እኔ ጠጋ እና ድሮ ምን አይነት አስተሳሰብ አለ ይመስላል? ጴንጤ ሁሉ የሚተዋወቅ ነበር የሚመስለኝ። ሁሉም የሚተዋወቁ እና የተለየ ሰው ሲመጣ ምናምን ያዘው ተብሎ ተይዞ አም ሲሪየስ። አሁን ይሄ ሞኝነት ይመስላል አይደል?
በቃ ያዘው ተብሎ ምናምን ተይዞ የሆነ ነገር አድርገውት በቃ ይንጥ ይሆናል ምን ትሆን ምናምን የሚባል ነበር የሚመስል። የምሬን እኮ ነው ነገር ይሄ አስተሳሰብ ነበረኝ እና አንድ ሰው እኔ ዋናው ታርጌቴ ዋናው ፕላኔ እንዴት አድርጌ ይህን ድምፅ ከውስጡ ማውጣት አለብኝ። ስለዚህ ገባለሁ ያለውን ነገር ያለው አንድ ሰው ግን እኔን ብሎ ተከትሎ ተንደርድሮ ቢመጣ ቢያንስ አንዱን አይኑን ማለት አይከብደኝም ብዬ ነው። ድንጋዩን እንዲያስኩኝ ነው ገባሁኝ፣ ጫፍ ላይ ተቀመጥኩኝ ማለት ነው። ከዛ ቁጭ ብዬ ሳይ ግማሹ ይጸልያል፣ ግማሹ ይዘምራል፣ ግማሹ ይንጎራደዳል፣ ግማሹ በልሳን በቃ ያው ያኔ ምንም የማላውቀው ቋንቋ ነውና በቃ በራሳቸው ዓለም ናቸው። ማንም እኔን ዞር ብሎ የሚያየኝ የለም። ከዛ እንዲህ ብዬ አየኋቸው ማለት ነው። ወንድ የሆነ ዛሬ ይመጣል አልኩኝ ማለት ነው። ፀጉሬ ይሄን ነው የሚያክለው ምናምን፣ ሰፋፊ ሱሪ ነው የምጠቀመው የተተለተለ ምናምን በቃ የሆነ የራስ ማለት በብዛት በእርግጠኝነት የሚገባው የዘጠናዎቹ ላይ የነበረ ሰው ይገባዋል። ይሄ በቃ የተተለተለ ሱሪ እዚህ ጋር ሰንሰለት ምናምን ከጎን እንደዛ አይነት ሙድ አራምዳለሁ እና ከዛ ወንድ የሆነ ይመጣል ምናምን አልኩኝ ማለት ነው። እንደዚህ ብዬ ከዛ እንዲህ ብዬ ነው ማያቸው ማለት ነው። በቃ እየዞርኩ ሁሉንም ማለት ነው እና እያየኋቸው አንድ ሰው ዞር ብሎ ወደ እኔ አላየም። ከዛ ምንድን ነው የሚጸልዩት? ምን ማለት አለብኝ ብዬ ማሰብ ጀመርኩ። ከዛ እኔም ማውቀው ጸሎት አባታችን ሆይ እስከ መጨረሻው አልኩኝ እና ከጨረስኩኝ በኋላ አሁንም ሳያቸው እነሱ እዛው ጸሎት ላይ ምንድን ነው እነዚህ ሰዎች የሚጸልዩት? ምንድን ነው የሚጸልዩት? የራሳቸው ጉዳይ አልኩኝና እንደዚህ አግዳሚን ተደግፌው ቁጭ አልኩኝ። ከዛ ቁጭ ብዬ እንደዛው እንባዬ ቀስ እያለ መውረድ ጀመረ። ከዛ ሲወርድ ገረመኝና እንዲጠረኩትና ሳየው እንባዬ ነው። ምን ነው ማለቅሰው? ለምንድን ነው ማለቅሰው? በጣም ተናደድኩኝ። በታሪክ ነው እኔ ማልቀስ የማልወደው። በሚገርም ሁኔታ ባለም ሳለሁኝ እኔ ማልቀስንና ሳቅን አላውቅም። በቃ ግግም ያደገገመ አላለቅስምም። የፈለገ ነገር ቢደርስብኝ ተስፋ ስቆርጥ ኢሚዲየትሊ መድኃኒት እቀማለሁ እንጂ ወይም ራሴን ለማጥፋት ሙከራ አደርጋለሁ እንጂ ይሄ ቁጭ ብሎ ማልቀስ ከዛ ደግሞ ከት ብሎ በታሪክ ነው ማልችልበት እና እንባዬ ሲፈስ ጠረኩትና ምንድን ነው የሚያስለቅሰኝ? ራሴን እንጠይቀዋለሁ። ምን ጠረኩት? አሁንም ይፈሳል። ጠረኩት። በጣም ተናደድኩ። ከዛ ልወጣም ፈለግኩ፣ መውጣት ግን አልቻልኩኝም። ጠረኩት። አሁንም እንባዬ ይፈሳል። ከዛ በኋላ በጣም በሚገርም ሁኔታ ልቤ ውስጥ ፊሊንግ መጣ ማለት ነው። ይመጣ የነበረው ፊሊንግ ምንድን ነው? አሁን ብዙ ጊዜ ይህንን ነገር ለሰዎች መናገር ለእኔ በጣም ከባድ ነው። ማንም እንዳያየኝ ማንም እንዳይሰማኝ ስለ የነበርኩት ሰውዬ እያለ ከውስጤ እያልኩ ብዬ አምርሬ ነው የጮኩት። በጣም ጮኩኝ። በቃ ምን ልበል? ምንም አይነት ፕሮቶኮል አልጠበቅኩም። ምንም አይነት ነገር አልጠበቅኩም። አምርሬ ጮኩኝ። አምርሬ ያለቀስኩኝ። ከዛ በኋላ እኔ የነበረው አንድ ወርድ ነው። ተበድያለሁ። በደል ደርሶብኛል። ለማን እንደምናገር አላውቅም። ያኔ ጌታን አላውቅም። ያኔ ምን ይንካኝ አላውቅም። ማን ይንካኝ ማን ይዳሰኝ አላውቅም። ግን ተበድያለሁ ነው። ቸርች ውስጥ ተበድያለሁ። ጮክ ብዬ ነው። ተመልከት፣ በዚህ ጋር የራሴን የሆነ ለመማታት ያዘጋጀሁት ድንጋይ አለ። አንድ ሰው ቢመጣ አይቶኝ ቢመጣ ጦርነት ይነሳል ብዬ ማለት ነው። ተበድያለሁ እያልኩ ግን አለቅሳለሁ። መተህ ያኔ ብትጠይቀኝ ምንድን ነው የተበደልከው? ምንድን ነው የደረሰብህ ብትለኝ አላውቀውም ምን ልነግርህ እንደምችል። እኔ ነኝ ግን እኮ የማጠፋው፣ እኔ ነኝ እኮ መበድለው፣ እኔ ነኝ ሳጨስ የነበረው፣ እኔ ነኝ ስቅም የነበረው፣ እኔ ነኝ ስጠጣ የነበረው፣ እኔ ነኝ ለሰዎች ሪስፔክት ሳልሰጥ የነበረው፣ እኔ ነኝ በአካባቢው በመንደር በሰፈር ውስጥ እኮ ይሄ ልጅ ወይ ሞቷል ተገላገለ፣ ወይ ሞቷል አረፈ፣ ወይ እንደዚህ ያልሆነ ምናምን የምባል እኔ ነኝ። ግን እኔ ተበድያለሁ እያልኩ ጨዋለሁ ቸርች ውስጥ። ከዛ በኋላ በደረቴ ወደኩኝ። በጣም አለቀስኩ። በቃ ዝርክርክርክር ሳለቅስ የነበረው ማስታውሰው አንድ ሰው መጥቶ ካርቶን ደረቴ ውስጥ ከተተልኝ።
ያኔ ሲሚንቶ ነበረ ኖርማሊ የተገረፈ ሲሚንቶ ልተኛው እዛ ላይ ከሆነ ሰው መጥቶ ካርቶን አልቅሼ ብድግ ስል you have no idea የተሰማኝ ደስታ፣ የተሰማኝ እረፍት፣ የተሰማኝ በቃ የሆነ የሚገርም ሰላም ማለት ነው። ከዛ በኋላ በህይወቴ ለመጀመሪያ ጊዜ አንድ ጸሎት ጸለይኩ። ያቺ ጸሎቴ ሁሉ መጀመሪያ ነች እና እንደ ያልኩኝ እግዚአብሔር ሆይ ከዚህ አታስወጣኝ አልኩት። ከዚህ አታስወጣኝ፣ እኔ እዚህ ጋር ተመችቶኛል፣ ብውል ባድር እዚህ ጋር ነው የሚሻለኝ፣ የሚስማማኝም ይሄ ነው በቃ። ምክንያቱም ብዙ ጊዜ ደስታ ብዬ የፈለግኳቸው ነገሮች አሉ፣ ብዙ ጊዜ የህይወት ፍጻሜ ብዬ የተመኟቸው ነገሮችም አሉ። እዚህ ጋር ያበቃል የኔ ነገር እዚህ ጋር ቢበቃው ይሻላል ያልኩባቸው ብዙ ነገሮችም አሉ። ግን እዛ ጋር አልቅሼ የተሰማኝ ደስታ የትም አላገኘሁትም። ከዛ አታስወጣኝ ጌታን አልኩት። ከዛ በሚገርም ሁኔታ ልክ እዛው ድንጋይ እዚህ ውስጥ እንዳለን እንደነገርኩ አወጣኝና ሰውን ዞር ብዬ አይቼ ቀስ ብዬ ወንበሩ ስር ከተፍኩት ማለት ነው፣ ቁጭ አደረኩት። ከዛ በኋላ ያን ምሽት እንደዛ አለፈ። ወጣሁኝ። በተደጋጋሚ ጆይን አደረኩኝ ቸርች ውስጥ እና እንደ ማንኛውም አማኝ እየሄድኩኝ ፊት ነው የምቀመጠው። ከዛ ስቀመጥ ግን ይሄ ሁሉ ሲሆን ጌታን አልተቀበልኩም። ጌታ የምትቀበሉ እንደ ግል አዳኛችሁ አድርጋችሁ ወደ ህይወታችሁ ጋብዙ ምናምን ሲባል you don't believe this። ወንበሩ ላይ ስፍት ነው የሚያደርገው። ስፍት መነሳት ያቅተኛል። ነፍሴ ትፈልጋለች፣ ነፍሴ ትቃትታ ወደዛ መሄድ ትፈልጋለች። ጌታዋን እንደ ግል አዳኙ አድርጋ በላዩ ላይ መሾም ትፈልጋለች። ስጋዬ ግን በቃ ከወንበሩ ጋር ተጣበቀ አይደለ፣ አይነሳም። ትግል በቃ እኔ እውነቴን ነው የምነግርህ። ብዙ ጊዜ አሁን ሰዎች ለምንድን ነው ቶሎ ጌታን የማይቀበሉት? ለምንድን ነው እንደዚህ የሚሆኑት ይባላል። ኖ በጣም አታክ የሚያደርግ ስፒሪት አለ። ሰዎች ወደ ጌታ እንዳይመጡ በተለይ ቸርች ገብተው እኛ ማለት ልንረዳቸውም የሚገባኛል እንጂ እኔ አሁን አልኩ በቃ ስፍት ያደርገኛል። መሄድ እፈልጋለሁ፣ ጌታን መቀበል እፈልጋለሁ። እንደዚህ የሆነ ወራቶች ምናምኖች ተቆጠሩ፣ ወደ 4-5 ወር በቃ በጀስት ለመድኩት። ፕሮግራሙ እየሄድኩኝ እካፈላለሁ እንጂ ጌታን የተቀበለና ያመነበት ወይም ደግሞ ዳግም የተወለደ ማንነት አልነበረኝ። ፋይናል እንዴት ሆነ? የገነትና የሲኦል ደጃፍ የሚል ፊልም ታውቃለህ? እሱ ፊልም ይታይ ነበረ ቀጠና 2 የገነት ደጃፍ እና እንትኑ ታሪኩ እንዴት ነው መሰለ? በምድር ላይ ሆነው አንድ ኮንስትራክሽን ላይ እየሰሩ ምናምን ህንጻው ይደረመስና ይሞቱና ሁለቱም ነፍሳቸው ፍርድ ዙፋን ፊት ትቀርባለች። ከዛ አንዱ ወደ ጌታ ይሄዳል፣ አንዱ ደግሞ ወደ ሲኦል ይገባል። ቤተሰቦች ምናምን ተሰባስበው በመኪና እየሄዱ መኪናው ይገለበጥና ከዛ ቤተሰብ ሁሉ ፍርድ ዙፋን ፊት ይቀርባል፣ ሞተው ማለት ነው ነፍሳቸው። እንዲህ ነው ታሪኩ ሂስቶሪ። እና በእርግጥ ብዙ ሰዎች የሚያውቁት ይመስሉኛል በተለይ አማኞች። እና እሱን ፊልም ሳይ በቃ እጄ እግሬ ተብረከረከ። በቃ ማለት ግራ ገባኝ ማለት ነው። ከዛ ወዲያውኑ ውስጤን የጠየቀኝ አንድ ጥያቄ ምንድነው? አሁን ከዚህ ስትወጣ ለህይወት ዋስትና ማን ይወስድልሃል? ማን ነው ማለት ላንተ ቆሞ የሚሟገተልህ የሚከራከርልህ? ነፍስህ አሁን ብትሞት ወዴት ነው የምትሄደው የሚለውን ነገር ጠየቀኝ ማለት ነው። አቃተኝ። በቃ በታሪክ ነው ያቃተኝ ማለት ነው። ከዛ እስኪያልቅ ነበር የምጠብቀው። የሚገርምህ ፊልሙን እያየሁኝ እያንዳንዱን ፊልም እያየሁ ነው አለቅሳለሁ። ከዛ በኋላ ምን ሆነ? ገና ጌታን የምትቀበሉ ሲባል ምንጭቅ አድርጌ ነው የወጣሁት። ምንጭቅ በቃ ከዛ መንጭቄ ስወጣ ይሄ አሁን ኖርማሊ ሰው ጌታን ሲቀበል ቆሞ ምናምን በኩል ነው እጁን የሚሰጠው ነው። እኔ እንደዛ አልቻልኩበትም። መቆም አቃተኝ። ለጌታ የነበረኝ የተነካውበት መነካት ይለያል።
እና ካሳለፍኳቸው ነገሮች አንጻር ለእኔ በጣም ብዙ ነገሮች አሉ እና ከነዛ አንጻር አልቻልኩም መቆም። ከዛ ይዞ ደርሳል እኮ ምናምን እንደዛ አትበሉ ሞቻለሁ ምናምን ቸርች ድብልቅ አደረግኩት ቸርች እና ሰው ያው ምናምን ይልሃል። ከዛ እኔ እሱ አይደለም አሁን የሚታየኝ እኔ በቃ ጌታ ጋር እውነት ደርሻለሁ ወይ እውነት አየሁት፣ እውነት ያዘኝ፣ እውነት እጄን ይዞኛል፣ እውነት መርጦ እውነት ወዶኛል። በቃ ነው አይዞ ምንም በቃ አልተመቸዋቸው። ስለዚህ ወሰዱኝና ለብቻ የሆነ የማጥመቂያ ክፍል አለ እዛው ደህንነትም ይማሩበታል። እዛ ወሰዱኝና ለብቻ ነው ጌታን የተቀበልኩት። እና ጌታን ያገኘሁበት መንገድ ይሄ ነው።